الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين أما بعد سورة الكهف بركات تمرتوچن ያስተማረን ያለው ከተለያዩ ፈተናዎች ምንድነበትን መንገድ እያሳየን ከዚህ በፊት ባሳለፍነው ደርስ ላይ መጨረሻ ላይ ተመልክተን የነበር ነው የዱንያን ምንነት ይህ ዓለም ለአኺራችን ገቢተንበት ለሚቀጥለው ዓለማችን መልካም ነገር ሰርተን ያለፍንበት ከሆነ እንጂ ካልሆነ ቅጽበታዊ ቶሎ የሚጠፋ ጊዜውም እንደዚሁ የሚያልፍና እድላችን የሚያበቃ መሆኑን ነው። ስለዚህ እድሉ ሳያበቃ ጊዜው ሳይገባደድ ለአኺራችን መስራት ያለብን እዚህ ሀገር ላይ እዚህ ዓለም ላይ የተሰጠንን ኃላፊነት በአግባቡ መወጣት እንዳለብን ነው። ነዓም ዱንያ ላይ ለአኺራችን ምንሰራ ከሆነ ጌታችንን ያወቅንና እሱን በአግባቡ እያወደስን እሱን እያመለክን ምንኖር ከሆነ እዚሁ ዓለም ላይ አጭር ጊዜ ቢሆንም ማለት ነው የተመቻቸ ህይወት አላህ Subhanahu Wa Ta'ala ያኖረናል። ገንዘብ ኖሮ ሊሆን ይችላል ወይም ደግሞ ቀንሶብን ሊሆን ይችላል። ያኛው አይደለም ህይወት የሚባለው የልብ ስክነት፣ ደስታ፣ እርካታ አላህ Subhanahu Wa Ta'ala ለአማኞች በተለየ መልኩ ይሰጣቸዋል። እና ሰዎች ገንዘብ ኖሯቸው በጣም ብዙ ንብረቶች ኖሯቸው የውስጣዊ ደስታ ከነሱ ሊርቅ ይችላል። አላህ Subhanahu Wa Ta'ala ልባቸው ውስጥ ያላስገቡ ከሆነ በምንም ነገር ሊገዙት አይችሉም። በየትኛውም ገንዘብ፣ በየትኛውም ንብረት፣ በየትኛውም ስልጣን የውስጥን ደስታ፣ ስኬትን፣ እረፍትን በምንም ተአምር ሊያገኙ አይችሉም። ላኪን በአላህ Subhanahu Wa Ta'ala በአግባቡ ያመነ ዘውትር ጧትና ማታ ጌታውን የሚያወድስ ለሱ የሚሰግድ ግንባሩን መሬት ላይ ልቡንም ለአላህ Subhanahu Wa Ta'ala የሚያሰግድ ለአላህ Subhanahu Wa Ta'ala ዝቅ የሚል የሚተናነስ ከሆነ በዚህ ባለንበት ዓለም ላይ ትክክለኛ ህይወት የሚኖረው እሱ ነው ማለት ነው። ስለዚህ ለአኺራችን ስንሰራ የምንጠቀመው ሁለቱንም ዓለም ነው ማለት ነው። በጣም የሚገርም የአላህ Subhanahu Wa Ta'ala ስጦታ ነው። ለአኺራው የሚሰራ ለነገው የሚሰራ አላህ Subhanahu Wa Ta'ala ነገውንም ዛሬውንም ያሳምርለታል። በዚች ቅጽበታዊ ዱንያ ስምጥ ብሎ አኺራን ዘንግቶ ያለ ሰው ደግሞ ዛሬውንም ነገውንም ያጨልምበታል ማለት ነው። ምንም ሲታይ የደላው የተመቸው የፈለገውን ሁሉ ያገኘ ቢመስልም ውስጡ ግን በሽብር የተሞላ በጭንቀት የተሞላ ደስታን ለማጣጣም እየሞከረ ደስታ የሚረክስበት ያኒ ይለዋውጣል። ከሴት ሴት፣ ከሀገር ሀገር፣ ከደሴት ደሴት፣ ከመኪና መኪና ይለዋውጣል። ግን ቅጽበታዊ ደስታ ብቻ ሆኖ ያገኘዋል። ያ ሁሉ የለፋበት ያ ሁሉ ያወጣለት ወጪ ያስገኘለት በጣም ኢምንት ደስታ እንደሆነ ሲያገኝ መጨረሻ ላይ በጣም ተጨናንቆ ለዚህ ነው ወይ የምኖረው ብሎ ራሱን ሊያጠፋ ሁሉ ይችላል። አንዳንድ ሰዎች እንደሚያደርጉት ማለት ነው። ንብረቶች ያሏቸው የሚፈልጓቸውን ነገር ሁሉ ተሟልቶ ፊት ለፊት ያገኙታል። ግን ውስጣቸው ያለው ጥያቄ በአግባቡ ስለማይመለስ ያ ጭንቀት እያደገ በጣም እየገዘፈ ሄደና ራሳቸውን እስከ ማጥፋት ድረስ የሚደርሱበት ሁኔታ አለ። ስለዚህ ትልቁ መፍትሄ ሰላማዊ ህይወት፣ በደስታ የተሞላ ህይወት የፈለገ ሰው አላህ Subhanahu Wa Ta'ala እንዴት መኖር እንዳለበት ያሳየውን አይነት ህይወት መኖር አለበት ማለት ነው። ዱንያን በአግባቡ በመጠቀም ለአኺራው መሰነቂያ በማድረግ አላህን Subhanahu Wa Ta'ala በማመስገን እሱን በማወደስ ምድር ላይ ልማትን መልካምን ነገር በማስፋፋት ከፈሳድ ከጥፋት ሰዎችን ከማበላሸት ሰዎች ላይ ጨካኝ ሰዎች ላይ መጥፎ ከመሆን በመታቀብ ዱንያ ላይ ሰላማዊ ደስተኛ ህይወት አኺራ ላይም ደግሞ ዝንታለም ዘላቂ የሆነውን እውነተኛ ህይወት ሊኖር ሰበብ ይሆናል በአላህ Subhanahu Wa Ta'ala ዝነት ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት
ማናችሁም ብትሆኑ በስራችሁ ጀነት አትገቡም አሉ። እርሶም ቢሆኑ ሲሏቸው አዎ እኔም ብሆን አሉ። አላህ በእዝነቱ ካልሸፈነኝ በሱ ችሮታ ካላገዘኝ በስተቀር አሉ። ታዲያ እኛ ምንም ብንሰራ ለአኺራችን ምንም ብንገነባ የምንሰራው ስራ ከአላህ ሱብሓነሁ ወተዓላ ስጦታ አንጻር እዚህ ግባ የሚባል አይሆንም። ነገር ግን አላህ በእዝነቱ የእኛን ስራ የእኛን ልፋት ትንሿን ልፋት ሰበብ አድርጎ ትልቁን ስጦታ አላህ ሱብሓነሁ ወተዓላ ይለግሰናል ማለት ነው። ስለዚህ ስራ ወሳኝነት አለው። ሰበብ ለአኺራ መስራት ወሳኝ ነው። ነገር ግን ስጦታው የአላህ ሱብሓነሁ ወተዓላ ስጦታ የሚገኘው ግን በስራ ሳቢያ ብቻ ሳይሆን በአላህ ሱብሓነሁ ወተዓላ እዝነትና በሱ ችሮታ ለጋስነት ነው ማለት ነው። ስለ ዱንያ ምንነት አላህ ሱብሓነሁ ወተዓላ ነግሮን አልባቂያቱ ሷሊሓት ለአኺራ ቀሪ ዘላቂ የሆነው ስራ የተሻለ እንደሆነ ከነገረን በኋላ ቂያማ ሲከሰት የሚሆኑ አህዋሎችን አስፈሪ ክስተቶችን የውመል ቂያማም ሰዎች ሁሉ እንደሚሰበሰቡ በስራቸው እንደሚመነዱ የስራቸውን መዝገብ ሁሉም እንደሚያገኝ ነግሮን ነበር። 50ኛው አያት ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም። እንግዲህ የጥፋት መነሻ ሰዎች በዱንያ ውስጥ ሰምጠው አኺራ ረስተው ጌታቸው ላይ ክደው ራሳቸውን የሚያጠፉበት ራሳቸውን ለውርደት ለቅጣት የሚጋብዙበት ትልቁ ምክንያት ምን እንደሆነ የነገረበት አያ ነው ይሄ። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም፣ አስታውስ ልንገርህ ይላል አላህ ሱብሓነሁ ወተዓላ። ለመላኢኮች ስጁድ አድርጉ ያልን ጊዜ ለአደም አላህ ሱብሓነሁ ወተዓላ አደምን ከፈጠረ በኋላ የሱን የበላይነት ለመላኢኮች አሳይቷቸዋል። ይሄ እንግዲህ ሱረቱል በቀራ ጅማሬ ላይ ሱረቱል አዕራፍ ላይም ሌሎች ሱራዎች ላይ የተዘረዘረ ጉዳይ ነው። አላህ ሱብሓነሁ ወተዓላ አደምን ሲፈጥር ምድር ላይ ፈሳድን የሚያስፋፋ ደምን የሚያፋሱ ፍጡሮችን ልፈጥር ነው ብለው መላኢኮች የጥያቄ የተቃውሞ ሳይሆን ምን አይነት ፍጡር እንደሚፈጥር ለመጠየቅ አላህን ሱብሓነሁ ወተዓላ ሲያናገሩት አይ እኔ ማቀውን እናንተ አታቁም አላቸው። ያው ከሰዎች ታላላቅ ፍጡራን ነቢያት፣ ኡሉል ዐዝም፣ ሷሊሖች፣ ደጋግ ባሮች፣ ታጋዮች አላህ ሱብሓነሁ ወተዓላ እንደሚያወጣ ያውቃል እሱ። እናንተ ይህንን አታቁም አላቸው። ከፈጠረውም በኋላ በተግባር አላህ ሱብሓነሁ ወተዓላ የአደምን ክብር አሳያቸው። ዐለመሁል አስማአ ኩላሃ፣ የነገሮችን ስያሜ እያንዳንዱን አላህ ሱብሓነሁ ወተዓላ ለአደም አሳወቀውና መላኢኮችን ጠርቶ እስቲ ነገሩኝ የነገሮችን ስም ሲላቸው እኛ ምንም የምናውቀው ነገር የለም አንተ ካሳወቅከን ውጭ። አደም በል ንገራቸው ሲባል አደም ዘረዘረላቸው። ስለዚህ አደም አላህ ሱብሓነሁ ወተዓላ በሰጠው እውቀት ክብር ልቅና እንዳለው በተግባር ካሳያቸው በኋላ በሉ እንግዲህ ስገዱለት ስጁድ አድርጓል። አደምን የማክበር አላህን ሱብሓነሁ ወተዓላ የማምለክ ስጁድ ማለት ነው። ይህ ስጁድ በእኛ ሃይማኖት ነቢያችን ሰለላሁ ዐለይሂ ወሰለም በደነገጉት ድንጋጌ ለማንም የክብርም ሆነ የትኛውም ስጁድ ማድረግ አይቻልም። እንግዲህ ስጁድ አስሉ ዒባዳ ነው፣ ለአላህ ሱብሓነሁ ወተዓላ የሚደረግ መቃረቢያ ተግባር ነው። ግን አባቴን ወይም ደግሞ ትልቁን ሼክ ወይ ዓሊምን ለማክበር ለሱ ለመተናነስ ብዬ ስጁድ ላድርግ ብል ይሄ አይፈቀድም በሸሪዓችን ማለት ነው። ከዚህ በፊት በዩሱፍ ታሪክ ላይ አላህ ሱብሓነሁ ወተዓላ ጠቅሶልናል። የአደም ታሪክ ላይም መላኢኮችን ስጁድ አድርጉ ብሏቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ግን ማንም ለማንም ስጁድ ማድረግ እንደማይችል ከልክለዋል ማለት ነው። አላ ኩሊ ሐል ይህንን የአክብሮት ለአደም ክብርን የበላይነትን የሚገልጹበትን ስጁድ አድርጉ ብሎ አዘዛቸው። ወኢዝ ቁልና ሊልመላኢከቲ እስጁዱ ሊአደም፣ መላኢኮችም ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን፣ ባህሪያቸው መላኢኮች አላህ ያላቸውን እያንዳንዱን ነገር መተግበር ብቻ ነው፣ ማመፅ የሚባል የለም እነሱ ጋር። ስለዚህም ፈሰጀዱ ስጁድ አደረጉሉ ኢላ ኢብሊስ፣ ኢብሊስ ሲቀር። ኢብሊስ ከመላኢኮች አይደለም፣ ካነ ሚነል ጂን። ይኸው እዚህ አያ ላይ በግልጽ አስቀመጠ። ከጅኖችና ከአጋንንቶች ነበረ።
እንግዲህ አስሉ መፈጠሪያው ነው እንጂ ምንድነው አባታቸው ነው። ኢብሊስ የጂኖች አባት ነው። የተፈጠረው ጂንስ ግን የተፈጠረው አይነት ጂኖች ከተፈጠሩበት አይነት ነው። እሱ ምንድነው ከእሳት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መላእክቶች ከብርሃን አጋንንቶች ከእሳት የሰው ልጅ ደግሞ ከአፈር ተፈጠረ ብለዋል። ታዲያ ኢብሊስ ከመላእክቶች ጋር ይቀማመጥ ነበር፣ ከነሱ ጋር ይመሳሰል ነበር። ውስጡ ላይ ግን ኩራት፣ ትዕቢት፣ እንቢተኝነት እንዳለ አላህ ሱብሓነሁ ወተዓላ ያውቃል። አላህ ሱብሓነሁ ወተዓላ ውስጡ ባለው ትዕቢት ውስጡ ባለው እንቢተኝነት አይደለም ማንኛውንም የሚቀጣው። ያንን ውስጡ ያለው ነገር ይፋ እንዲሆን ያደርጋል። ስለዚህ ምን አደረገ? የፈተና ጥያቄ ነው የጠየቃቸው ወይም ትእዛዝ ያስተላለፈላቸው። ስጁድ አድርጎ አላቸው። መላእክቶች ሲታዘዙ ኢብሊስም አብሮ ነው የታዘዘው ከነሱ ጋር አብሮ ስለሆነ ማለት ነው። ዘሩ ግን አፈጣጠሩ ግን ካነ ሚነል ጂን ከጂን ነው። ሁሉም ስጁድ ሲያደርጉ ኢላ ኢብሊስ ሲቀር ኢብሊስ አላደረገ። ካነ ሚነል ጂን ፈፈሰቀ አን አምሪ ረቢ ከጌታው ትእዛዝ ወጣ አፈነገጠ። እንዴት ነው ለሱ ስጁድ ማድረገው? እሱ ከጭቃ እኔ ከእሳት ተፈጥሬ እኔ ከሱ የተሻልኩኝ እንዴት ነው ለሱ ስጁድ ማድረገው? አላደርግም። እኔ ነኝ በላጭ እንዴት ነው ለተበላጭ ስጁድ የሚያደርገው? እንግዲህ ትልቅ ስህተትን ተሳሳተ። አንደኛ እሳት ከጭቃ ወይ ከአፈር ይሻላል ብሎ ማሰቡ ራሱ ትክክል አይደለም። ምንድነው እሳት የሆነ መረጋጋት የሌለው ያገኘውን ሁሉ የሚያቃጥል ችኩል የሆነ አጥፊ የሆነ ነው። ጭቃ ግን ምንድነው የልማት ምንጭ ነው፣ የግንባታ የመረጋጋት ተምሳሌት ነው። ይሁንና የተሻለ ነው ቢባል ራሱ ጂን የተፈጠረው ከእሳት መሆኑ ከአደም የሚያስበልጠው ቢሆን ራሱ አላህ ሱብሓነሁ ወተዓላ ያዘዘውን ትእዛዝ መታዘዝ አለበት። በላጭነት አላህን ሱብሓነሁ ወተዓላ በመታዘዝ ብቻ ነው። አላህን አምጾ እንዴት ነው በላጭ የሚሆነው? ለሱ ስጁድ አላደርግም አለ። ይህ በቃ ምድር ላይ ከተከሰቱ ድፍረቶች ሁሉ ግዙፉ ድፍረት ይሄ ነው። ለአላህ ሱብሓነሁ ወተዓላ በቀጥታ እምቢ አላደርግም ማለት አላህ ሱብሓነሁ ወተዓላ ነው ያመፀው እንጂ አደምን አይደለም። ለአደም ስጁድ ማድረግ አላህን ማምለክ እሱም መታዘዝ ነው። አላህን ሱብሓነሁ ወተዓላ እምቢ አላደርግም ማለት ፈፈሰቀ አን አምሪ ረቢሂ ረብ ፈጣሪው ካልነበረበት ያስገኘው ተንከባካቢው ጌታ ነው አላህ ሱብሓነሁ ወተዓላ። ለሱ ማመስገን መታዘዝ የሚገባው ነበር። ነገር ግን ፈሰቀ አን አምሪ ረቢ። በጣም የሚገርመው ይህ ትዕቢተኛ፣ ኩራተኛ፣ አመፀኛ ከሃዲ አባታችንን ከጀነት እንዲወጣ የመጀመሪያው ምክንያት የሆነው ጠላትነቱን ከመጀመሪያ ጀምሮ ያወጀው ሸይጣን ኢብሊስ ይህ ሆኖ ሳለ ሰዎች ለሱ ታዛዥ መሆናቸው ነው። አላህ ሱብሓነሁ ወተዓላ ይህን ነገር ሲያስቀምጥ በጣም በሚገርም አረፍተ ነገር ምን ይላል? አፈተተኺዙነሁ ወዙርየተሁ አውሊያአ ሚን ዱኒ ወሁም ለኩም ዐዱው። ይህንን አመፀኛ ትዕቢተኛ ኢብሊስ ማለት ነው። ተተኺዙነሁ አፈተተኺዙነሁ ወዙርየተህ እሱንም ዝርያዎቹንም ሸያጢኖችን አውሊያ ወዳጅ አድርጋችሁ ትይዛላችሁ። ይህን ግልጽ የሆነ ጠላታችሁን ትጎዳኛላችሁ፣ እሱን ትወዳላችሁ፣ እሱን ትከተላላችሁ፣ በሱ ትእዛዝ ታድራላችሁ። ሚን ዱኒ ከኔ ውጭ ከኔ በታች ወሁም ለኩም ዐዱው እነሱ ለእናንተ ጠላት ሆነው ሳለ ተመልከት። እንግዲህ ጠላትነቱ ከመጀመሪያው ነው። ጠላትነቱን እሱ ራሱ አውጇል፣ ግልጽ አድርጓል። በሄዱበት ሂጄ አጠማቸዋለሁ፣ ካንተ መንገድ አርቃቸዋለሁ ብሎ በአላህ ምሎ የዛተ ጠላት ነው። ይህ ሆኖ ሳለ እሱን ትታዘዛላችሁ? ወዳጃችሁን፣ ረዳታችሁን፣ ፈጣሪያችሁን እኔ መታዘዝ ሲገባችሁ የእኔ ጠላት የእናንተም ጠላት ለእናንተ ምንም አይነት ጥሩ ነገር ማያስብላችሁ
ባይሆን ለናንተ ሁሌ ማይተኛላችሁ፣ ሁሌ ለናንተ መጥፎን ነገር መጓዣችሁ መንገዳችሁ ላይ ሁሉ ሾክ የሚያነጥፍ እንደዚህ አይነቱን ጠላት ትታዘዛላችሁ እኔን ትታችሁ ይላል አላህ ሱብሓነሁ ወተዓላ። ይሄ አላህ ሱብሓነሁ ወተዓላ ንግግር እጅግ በጣም የሚገርም እጅግ በጣም ወደ አስተውሎታችን እንድንመለስ ወደ አእምሯችን እንድንመለስ የሚያደርግ ነው። ሆኖም ግን አላህ ሱብሓነሁ ወተዓላ የመራው እንጂ ማንም ሊመራ አይችልም። በዚህ መልኩ አባታችሁን ጠላት ሆኖ እናንተም ጠላት ሆኖ ማለት ነው። እንደዚህ አይነቱን እንዴት አድርጋችሁ ነው ወዳጅ አድርጋችሁ የምትይዙት እያለ ቢእሰ ሊዛሊሚነ በደላ ለበዳዮች ምንኛ የከፋ ቅያሪ ነው። ጠላትን ወዳጅ ማድረግ እኔን ረዳታችሁን እኔ ፈጣሪያችሁን ትታችሁ ጠላታችሁን ወዳጅ ማድረግ ይሄ በዳዮች ያሰኛችኋል ማለት ነው። አንተ በዳዮች ናችሁ፣ ነፍሳችሁን የበደላችሁ ናችሁ እያለ ነው። ቢእሰ ሊዛሊሚን ዛሊሚን ናችሁ እናንተ በዳዮች ናችሁ። ለበዳዮች ደግሞ ምንኛ የከፋ ቅያሪ ነው። የከፋ ቅያሪ ነው የቀየራችሁት። እሱ የሚፈልገው ከእሱ ጋር አብራችሁ ጀሃነም ውስጥ እንድትወረወሩ ነው። አላህ ስብሓነሁ ወተዓላ ግን የሚፈልገው ዩሪዱ ላሁ ቢኩም ልዩስርን ዩሪዱ ላሁ አን የህዲየኩም ወደ ቅን መንገድ እንዲመራችሁ እናንተ ነገሮች እንዲቀላችሁ ወደ ጀነት መንገድ እንድትሄዱ ነው። አላህ ስብሓነሁ ወተዓላ ቢኢራደትህ ሸርዕያ ሸሪዓዊ በሆነ ፍላጎቱ የሚወደው ለእናንተ ይህ ነው። እናንተ ግን የጠላታችሁን መንገድ መረጣችሁ፣ እሱን ወዳጅ አደረጋችሁ። ይህ በጣም የከፋ ቅያሪ ነው ይላል አላህ ሱብሓነሁ ወተዓላ። ማ አሽሀድቱሁም ኸልቀ ሰማዋት ወልአርድ ወላ ኸልቀ አንፉሲሂም ማ አሽሀድቱሁም እነሱን እኮ አላሳተፍኳቸውም፣ እንዲጣዱ አላደረግኳቸውም፣ አላሳየኋቸውም። ኸልቀ ሰማዋት ወልአርድ የሰማያትን አፈጣጠር የምድርን አፈጣጠር እነሱ እንዲጣዱ እንዲያዩ እንዲያግዙ አላደረግኳቸውም። ወላ ኸልቀ አንፉሲሂም የነፍሳቸውንም የአምሳዮቻቸውንም የወንድሞቻቸውንም አፈጣጠር እንዴት እንደሆነ አላሳያቸውም። ወማ ኩንቱ ሙተኺዘል ሙዲሊነ ዐዱዳ አጥማሚዎችንም ደግሞ እኮ ረዳት አድርጌ የሚይዝ አይደለሁም። ሙዲሎች ናቸው እነዚህ አጥማሚዎች ናቸው። አጥማሚዎችን ደግሞ ዐዱድ ረዳት አጋዥ አድርጌ የሚይዝ አይደለሁም፣ አላደረግኳቸውም። እነዚህ በምንም በየትኛውም መንገድ ወደ እኔ አላቀረብኳቸውም። ወየውመ የቁሉ ናዱ ሹረካኢ አለዚነ ዘዐምቱ እዛኔ የውመል ቂያማ የሚከሰተውን አስታውስ። ወየውመ የቁል ናዱ ሹረካኢ አለዚነ ዘዐምቱም ይላል አላህ ሱብሓነሁ ወተዓላ። እስቲ የኔን ተጋሪዎች እስቲ ጥሯቸው፣ እናንተ የአላህ ተጋሪ ናቸው ብላችሁ ለአላህ የሚገባውን ስጁድ የምታደርጉላቸው፣ ለአላህ የሚገባውን አምልኮ የምታመልኳቸው፣ ለአላህ የሚገባውን የሱ ብቻ የሆነን ትእዛዝ የምትታዘዟቸው እነሱን እስቲ ጥሯቸው። አለዚነ ዘዐምቱም እናንተ የሞገታችሁት የአላህ ረዳት የአላህ ተጋሪ አድርጋችሁ የሞገታችሁትን ጥሯቸው እስቲ። ፈደዐውሁም ይጠሯቸዋል። የሚያመልኩትን ይጠራል። መሻይኾች የሚያመልክ ይጠራል። እንጨትን አምላኪ መላይካን አምላኪ ይጠራል። ፈለም የስተጂቡ ለሁ ነገር ግን ማናቸው ምንም መልስ አይሰጧቸው። ይዛኔ ከማንም ምንም መልስ ማግኘት አይቻልም። ወጀዐልና በይነሁም መውቢቃ በእነሱ መካከል ደግሞ መውቢቃ ያኒ መጥፊያን ገደልን ጀሃነምን አድርገናል ይላል አላህ ሱብሓነሁ ወተዓላ። ወረአል ሙጅሪሙነ ናር ይዛኔ ጥፋተኞች አመፀኞች ጀሃነምን ይመለከታሉ። ፊት ለፊታቸው ተጋርጣ በአስፈሪ ሁኔታዋ አስደንጋጭ ሆና ፊት ለፊታቸው ልትበላቸው ልትጎርሳቸው ትመጣለች። ፈظኑ አነሁም ዋቂዑሃ እርግጠኞች ይሆናሉ። እዛ ውስጥ መግባታቸው መዘፈቃቸውን እርግጠኞች ይሆናሉ። ወለም የጅዱ ዐንሃ መስሪፋ ከዛ የሚያመልጡበት ወደ ጎን የሚሸሹበት ወደ ሌላ ቦታ የሚሮጡበት ምንም ነገር የላቸው። እዛ ውስጥ ከመግባት ከመዘፈቅና በጀሃነም ከመጠበስ ሌላ ምንም አማራጭ የላቸው። ስለዚህ ያ እለት ከመምጣቱ በፊት ያ አስፈሪ ቀን አስፈሪ ሙጅሪሞች የሚዋረዱበትና ጀሃነም ውስጥ የሚዘፈቁበት ጊዜ ከመምጣቱ በፊት ዛሬ ታቀቡ ነው። ወዳጃችሁና ጠላታችሁ ለዩ ነው።
አላህ ስብሓነሁ ወተዓላ አምልኩ፣ እሱን ተገዙ፣ ሸይጣንን አትታዘዙ፣ እሱን አታምልኩ። ሸይጣንን እንዳታመልኩ እኮ እኔ መክሬያችኋለሁ፣ ገስሻችኋለሁ እያለ ነው አላህ ስብሓነሁ ወተዓላ። አለም አዕሀድ ኢለይኩም ያ በኒ አደመ አላ ተዕቡዱ ሸይጣን፣ ሸይጣን እንዳታመልኩ እኔ ቃል አስገብቻችሁ መክሬያችሁ ገስቻችሁ አይደል እንዴ ይላል አላህ ስብሓነሁ ወተዓላ። ሸይጣን እኮ ለእናንተ ጠላት ነው። ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱወይን፣ ሸይጣን እኮ ለእናንተ በጣም አደገኛ ጠላታችሁ ነው፣ በመሆኑም ጠላት አድርጋችሁ ያዙት፣ ወዳጅ እንዳታደርጉት እያለ ነው አላህ ስብሓነሁ ወተዓላ። መካሪያችን አዛኛችን ነው። ታዲያ አላህ ስብሓነሁ ወተዓላ እምቢ ብለን ሸይጣንን የታዘዝን ከሆነ ለቅጽበታዊ ደስታ ስሜታችንን ለመከተል ስሜታችንን ለማርካት ብለን ያንን መንገድ የምንመርጥ ከሆነ የአኸራ ውርደት በጣም የከፋ ሆኖ እናገኘዋለን ማለት ነው። ወለቀድ ሰረፍና ፊ ሃዛል ቁርአን ሊናስ ሚን ኩሊ መሰል፣ ወለቀድ ሰረፍና ፊ ሃዛል ቁርአን፣ ቁርአን ላይ በርካታ የተለያዩ ምሳሌዎችን ለሰዎች ያደርገናል ይላል አላህ ሱብሓነሁ ወተዓላ። በምሳሌ ነገሮችን እያቀረበ ወደፊት የሚከሰቱ ነገሮችን እያብራራ ቁርአን ላይ ምንም ያስቀረው ነገር የለም። ምንም ሚን ኩሊ መሰል፣ ሁሉንም ነገር ማለት ነው። ወካነ ልኢንሳኑ አክተረ ሸይኢን ጀደላ፣ የሰው ልጅ ግን በጣም የበዛ ተከራካሪ ነው። ሐቅን ከመቀበልና ታዛዥ ከመሆን ይልቅ እያንዳንዱ ነገር ላይ መከራከር፣ ላለመቀበል መጨቃጨቅ ይወዳል። ይሄ የሰው ልጅ አላህ ስብሓነሁ ወተዓላ ያዘነለት ሲቀር የሰው ልጅ መገለጫ ባህሪ ነው። ወማ መነዐ ናሰ አን ዩእሚኑ ኢዝ ጃአሁሙል ሁዳ፣ ሰዎችን እኮ አላህ ስብሓነሁ ወተዓላ ሂዳያ ያልሰጣቸው ኩፋሮችም ማለት ነው፣ እነሱን እኮ የከለከለ ምንም ነገር የለም። አን ዩእሚኑ እንዲያምኑ ያገዳቸው የከለከላቸው ምንም ነገር የለም። ኢዝ ጃአሁሙል ሁዳ፣ የቅን መንገድ ሲመጣላቸው፣ መጽሐፍ ከአላህ ስብሓነሁ ወተዓላ ሲወርድላቸው፣ ነቢይ ሲመጣላቸው፣ የተለያዩ ተአምራት ምድር ላይ ሰማይ ላይ ዋቂዕ ላይ ሲያዩ ማመንና ለአላህ ስብሓነሁ ወተዓላ እጅ ለመስጠት ምንም የከለከላቸው ነገር የለም። ወየስተግፊሩ ረበሁም፣ ለጌታቸው ምህረትን ለመጠየቅ ምንም ያገዳቸው ነገር የለም። ኢላ አን ተእቲየሁም ሱነቱል አወሊን፣ አላህ ስብሓነሁ ወተዓላ ልባቸውን ጋርዶ ከዚህ በፊት የነበሩ ሰዎች ልምድ፣ ከዚህ በፊት የነበሩ ሰዎች ላይ የመጣው ቅጣት እነሱም ላይ ሊወርድ እነሱም ላይ ቅጣቱ ሊመጣ እንደሆነ እንጂ ሌላ ምንም የከለከላቸው ነገር የለም። አው የእቲየሁሙል ዐዛቡ ቁቡላ፣ ወይም ደግሞ ፊት ለፊት ቅጣት ፊት ለፊት እንዲጋረጥባቸው ፈልገው ለዛ ሊዋረዱ ለዛ ሊዳረጉ እንጂ እኮ ሌላ ምንም ያገዳቸው ነገር የለም። ምንም ምክንያት የላቸው፣ ሁጃ ቆሞባቸዋል። ምክንያት አስጨራሽ የሆኑ በርካታ መረጃዎች እነሱ ላይ መጥተዋል ይላል አላህ ሱብሓነሁ ወተዓላ። ወማ ኑርሲሉል ሙርሰሊነ ኢላ ሙበሽሪን ወሙንዚሪን፣ መልእክተኞችንም እንደላከ አላህ ሱብሓነሁ ወተዓላ ይናገራል። ወማ ኑርሲሉል ሙርሰሊን፣ መልእክተኞችንም አንልክም፣ ኢላ ሙበሽሪነ ወሙንዚሪን፣ አብሳሪና አስጠንቃቂ ሆነው እንጂ ያመኑትን በጀነት በአላህ ሱብሓነሁ ወተዓላ ስጦታዎች የሚያበስሩ፣ እምቢ ያሉትን ጀርባ የሰጡትን ከሃዲዎችን ደግሞ በአላህ ሱብሓነሁ ወተዓላ ብርቱ ቅጣት የሚያስጠነቅቁ ሆነው እንጂ አላክ ናቸው። አስገዳጅ አይደሉም። ነገሩን ያሳያሉ፣ ያብራራሉ። የአላህ ሱብሓነሁ ወተዓላ መንገድ የመረጠ ሰው ይከተላቸዋል። እምቢ ያለ ሰው ደግሞ አያስገድዱትም። ነገሩን ግን በግልጽ ያስቀምጣሉ። ወዩጃዲሉ ለዚነ ከፈሩ፣ ከሃዲያን ግን ይከራከራሉ። ከሃዲያን በአላህ ሱብሓነሁ ወተዓላ ይካዱ፣ የአላህን ሱብሓነሁ ወተዓላ ማስጠንቀቂያ ያልተቀበሉ ሰዎች ዩጃዲሉ፣ እነሱ ይከራከራሉ። ዩጃዲሉ ለዚነ ከፈሩ ቢልባጢል፣ በሐሰት ሊዩድሒዱ ቢሂል ሐቅ፣ ሐቅን ለማፈራረስ እውነትን ለማብጠልጠል ባጢልን ሐሰትን ይዘው ይሞግታሉ፣ ይከራከራሉ፣ ሐቅን ከመቀበል ይልቅ ማለት ነው። ወተኸዙ አያቲ ወማ ኡንዚሩ ሁዙዋ፣ የኔን ተአምራት የኔን አንቀጾች ሸሪዓዊ አንቀጾች ተአምራት፣ ወከዛሊከ የአላህ ስብሓነሁ ወተዓላ የፈጠራቸውን ተአምራት ሰማያት፣ ምድር፣ ምሽትና ንጋት፣ ፀሐይ፣ ጨረቃ፣ ከዋክብት፣ እነዚህን ሁሉ ማላገጫ አድርገው ነው የያዙት። ወማ ኡንዚሩ፣ እንዲሁም ደግሞ የተስጠነቀቁበትን ነገር የሚመጣባቸውን አስፈሪ ነገር ከወዲሁ እንዲታቀቡና እንዲፈሩ እንዲቆጠቡ ተብሎ
የሚሰጣቸው ማስጠንቀቂያ ሁዙወን ማላገጫ ማሾፊያ አድርገው ነው የሚይዙት። ምንም የማይከሰት ነገር ሊሆን የማይችል ነገር ዝም ብሎ አፈ ታሪክ ታወራላችሁ እያሉ ነቢያት ላይ ያላግጣሉ። የነቢያት ወራሾች አማኞች ላይ ዱዓቶች ላይ ወደ ኸይር የሚሰብኩ ሰዎች ላይ ያላግጣሉ። ይሄ ነው እንግዲህ የነሱ ጣፈንታ የነሱ መገለጫ ይሄ ነው። ወመን አظለሙ ሚመን ذكر بآيات ربه ከእንዲህ አይነቱ ሰውዬ የበለጠ በዳይ ሐቅን የጣሰ ነፍሱን የበደለ ማን አለ ይላል አላህ Subhanahu Wa Ta'ala። ይሄ እንግዲህ ጥያቄ ኢስቲፍሃም ኢንካሪ ነው። ምንድነው? የተቃውሞ ነው። በፍጹም ምንም የለም እንደዚህ አይነት በዳይ የለም። ሚመን ذكر بآيات ربه በጌታው ተአምር ተገስጾ በጌታው ተአምር ነቢያት አስታውሰውት የተለያየ ማስታወሻ መገሰጫ መጥቶለት فأعرض عنها ችላ ያለ ለምንም ደንታ የሌለው ለመስማትም ፍቃደኛ ያልሆነ ለማመንም ለመከተልም ምንም አይነት ፍላጎት የሌለው ቸልተኛ የሆነ ሰው እንደዚህ አይነቱ ሰው ራሱን ከሚበድለው የበለጠ በዳይ በፍጹም የለም ይላል አላህ Subhanahu Wa Ta'ala። ወነሲያ ማ ቀደመት የዳህ እጆቹ ያሳለፉትን የሰራውን ጥፋት ሁሉ የረሳ ወደ አላህ Subhanahu Wa Ta'ala መመለስና መቶበት ሲገባው የሰራውን ሰርቶ እንደፈለገ ሆኖ የሰራውን የዘነጋ ሰው እንደዚህ አይነት ሰው ራሱን ከሚበድለው የበለጠ በዳይ ፈጽሞ የለም። ኢና ጀዐልና ዐላ ቁሉቢሂም አኪነተን እንደዚህ አይነት ሰዎችን እኛ ልቦቻቸው ላይ መጋረጃ መዝጊያ አድርገነዋል። ልቦቻቸው ተደፍነዋል። ምንም መውዒዛ ግሳጼ ምክር ቁርአን ምናም ወደ ልባቸው በቃ ልባቸው ታውሯል ታሽጓል። እየፍቀሁ እንዳይገነዘቡት እንዳይረዱት ተደርጓል። ወፊ አዛኒሂም ወቅራ ጆሮአቸውም ለዚሁ ማደንቆሪያ ተደርጓል። ጆሮአቸው ተደፍኗል። ሐቅን ሊሰሙ ሊከተሉ አይችሉም። ወኢን ተድዑሁም ኢለል ሁዳ ወደ ቅን መንገድ ብትጠራቸው ብታብራራላቸው ብትመክራቸው ብትገስጻቸው ፈለን የህተዱ ኢዘን አበዳ በዚህ ሁኔታ እስከሆኑ ድረስ መቼም ሊመሩ ሊቀኑ አይችሉም። ሁጃ ይቆምባቸዋል። የውመል ቂያማ መልእክተኛ አልመጣለንም፣ ነገሮች አልተብራሩልንም ብለው ምክንያት እንዳያቀርቡ ሁሉ ነገር እነሱ ላይ ግልጽ ሆኖ ሁጃ እነሱ ላይ ይቆማል እንጂ ልባቸው ሊገራማ በፍጹም አይችልም፣ ሊመሩ በፍጹም አይችልም። ወረቡከ አልገፉሩ ዙ ረሕማ ጌታ እኮ አላህ Subhanahu Wa Ta'ala ምህረተ ሰፊ ነው። ምህረቱ በጣም የሰፋ ዙ ረሕመቲ የእዝነት ባለቤት ነው። ምህረቱን ለሚፈልግ ሰው ምህረቱ በጣም የሰፋና ከሁሉም ፈላጊዎች የሰፋ ነው። ለሁሉም የሚደረስ ነው። እዝነቱም እንደዛው በጣም የሰፋ ነው። ዙ ረሕመቲ የእዝነት ባለቤት ለው ዩአኺዙሁም ቢማ ከሰቡ በሚተገብሩት በሚያጠፉት ጥፋት ቢይዛቸው ኖሮ ለዐጀለ ለሁም ልዐዛብ ቅጣትን ያፈጥንባቸው ነበር። ምንም ምድር ላይ አንቀሳቀሱም ነበር። እያንዳንዱ ሰው ባጠፋው ጥፋት ቢያዝ ኖሮ እኮ ምድር ላይ ምንም የሚቀር ነገር የሚንቀሳቀስ ነገር አይኖርም ነበር። በል ለሁም መውዒዱን ለን የጅዱ ሚን ዱኒሂ መውኢላ በእርግጥ መውዒድ ቀጠሮ አላቸው። አላህ Subhanahu Wa Ta'ala ፊት የሚቆሙበት ጊዜ አላቸው። ለን የጅዱ ሚን ዱኒሂ መውኢላ ከዛ መሸሻ በፍጹም ማያገኙበት ማለት ነው። አላህ Subhanahu Wa Ta'ala ፊት ይቆማሉ። ወትልከል ቁራ አህለክናሁም ደግሞ አያዩም እንዴ የተበቱ በአላህ Subhanahu Wa Ta'ala ያመፁ ፈሳድን ያስፋፉ ሰዎች እኮ ምን ሆነዋል? ተቀጥተዋል። ምድር ላይ ራሱ ትልከል ቁራ እነዚህ ከተማዎችን ምድሮችን መንደሮችን አህለክናሁም አጠፋናቸው እኮ ቀጣናቸው። በተለያየ ቅጣት የድንጋይ ዝናብ ይዘነበበታል፣ በነፋስ ይጠፋል፣ በጩኸት ይጠፋል። ስንት አይነት የአላህ Subhanahu Wa Ta'ala ቅጣት ምድር ላይ ተከስቶ የከተማውን ህዝብ አጥፍቷል። አላህ Subhanahu Wa Ta'ala ለማ ظلሙ እንደዚሁ አይደለም። አላህ Subhanahu Wa Ta'ala በጥፋታቸው ምክንያት ለማ ظلሙ ሲያጠፉ ራሳቸውን ሲበድሉ ሽርክን ሲፈጽሙ ፈሳድን ሲያስፋፉ ማንም ጠያቂ የለንም እኛ የበላዮች ነን ሲሉ አላህ Subhanahu Wa Ta'ala በተለያየ ጥፋት አጥፍቷቸዋል። ወጀዐልና ሊመህሊኪሂም መውዒዳ ለመጥፊያቸውም ቀጠሮ ጊዜን አድርገናል። መጥፊያቸው ዱንያ ላይ ሊሆን ይችላል። አላህ Subhanahu Wa Ta'ala በተለያየ
ሁኔታ ያጠፋል። አኺራም ላይ እንደዛው መጥፊያቸው የተረጋገጠ ጊዜ አለላቸው። ታዲያ አላህ ሱብሓነሁ ወተዓላ በዚህ መልኩ የሚከሰተውን ነገር ገና